ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምግብና መድኃኒት ባለስልጣን አስጠነቀቀ። የአዲስ አበባ ከተማ አስተዳደር ህብረተሰቡ የትንሣኤ በዓል ምክንያት በማድረግ በብዛት ለገበያ የሚቀርቡ ምግቦች ላይ ተገቢውን ጥንቃቄ እንዲያደርግ አሳሰበ። ባለፉት 9 ወራት በመደበኛና በዘመቻ በተደረገ ክትትል በምግብና ጤና ነክ ዘርፉ በ21361 ተቋማት ላይ በ4105 ጤና ነክ ተቋማት እንዲሁም በ1293 የመድኃኒት ችርቻሮ ድርጅቶች ላይ ፍተሻ ማድረጉን የባለስልጣኑ ቁጥጥር ዘርፍ ምክትል ስራ አስኪያጅ አቶ ነጋ እርቃታ ተናግረዋል። ከስታንዳርድ በታች ሆነው በተገኙ 1230 የምግብ ተቋማት፣ 187 የጤና ተቋማት፣ 68 የመድኃኒት ተቋማት እንዲሁም 4 የጤና ባለሙያዎች ላይ አስተዳደራዊ እርምጃ መውሰዱን አስታውቀዋል። በተጨማሪም በ25485 ተቋማት ላይ የትንባሆ ቁጥጥር በማድረግና በ1366 የመንግስትና የግል ጤና ተቋማት ላይ ክትትል በማድረግ በአጠቃላይ ከ123 ሚሊዮን ብር በላይ ከ73.3 ሚሊዮን ብር የምግብ፣ 39.6 ሚሊዮን ብር የመድኃኒት እና 5.9 ሚሊዮን ብር የትንባሆ ውጤቶች ግምታዊ ዋጋ ያላቸው ለጤና አደገኛ የሆኑ ምርቶችን ከገበያ እንዲወገዱ መደረጉን አቶ ንጋት ተናግረዋል። ከትንሣኤ በዓል ጋር ተያይዞ ህብረተሰቡ በበዓላት ወቅት በብዛት የሚሸምታቸውን እንደ ዘይት፣ ቅቤ፣ ማር እና መሰል የምግብ ምርቶችን ሲገዛ ከፍተኛ ጥንቃቄ እንዲያደርግ የጠቆሙት አቶ ነጋ በተለይ ምግብን ከባዕድ ነገር ጋር የመቀላቀል፣ ህገወጥ እርድ የመፈጸምና ምንጫቸው ያልታወቁ ምርቶችን ለገበያ ማቅረብ ዝንባሌዎች ስለሚስተዋሉ ህብረተሰቡ የምርቶችን ደህንነት የመጠቀሚያ ጊዜ በሚገባ ሊፈትሽ እንደሚገባ አሳስበዋል። የንግድ ማህበረሰብ ከትርፍ ይልቅ ለሰው ልጅ ህይወት ቅድሚያ በመስጠትና የራስ ቁጥጥር ባህልን በማዳበር ለህግና ለስነ ምግባር ተገዢ እንዲሆኑ ያስገነዘቡት ባለስልጣኑ ማንኛውም ጤናን አደጋ ላይ የሚጥል ህገወጥ ተግባር ሲያጋጥም ለሚመለከተው አካል ጥቆማ በመስጠት ከባለስልጣኑ ጋር በጋራ እንዲሰራ ጥሪውን አስተላልፈዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።